ምናልባት ጠዋት የቅርንፉድ ሻይ ጠጡ፣ በጥቂት ሳምንታት ውስጥ እርጉዝ ትሆናላችሁ የሚል በሙሉ እርግጠኝነት የሚቀርቡ ምክሮችን ሰምታችሁ ሊሆን ይችላል። ቅርንፉድ የእንቁላል መፈጠርን ወይም ደግሞ እድገትን ያሻሽላል፣ ማህፀንን ያጸዳል ወይም ደግሞ ሆርሞኖችን ያስተካክላል፣ እንዲሁም መካንነትን ይፈውሳል የሚሉ ብዙ መረጃዎች እየተሰራጩ በየቀኑ አይታችሁም ሊሆን ይችላል። በተለይ እርግዝናን በጉጉት የምትጠብቁ ከሆነ ደግሞ እንደዚህ ያለ ቀላል መፍትሄ ስታገኙ በጉጉት ትሞላላችሁ። ግን እውነተኛው ጥያቄ ይሄ ነው። ይሄ ነገር በሳይንስ የተደገፈ ነው ወይስ ሰዎች እንዲሆን ስለሚፈልጉት ብቻ የሚያምኑት ተስፋ ነው? ዛሬ ቅርንፉድ በእርግዝና ላይ ያለውን ተጽዕኖ በተመለከተ ያሉትን እውነተኛ መረጃዎች፣ ሊያስከትል የሚችለውን አደጋና እርግዝናን ለማፋጠን የሚረዱ ምርጥ ዘዴዎችን እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስነ ተዋልዶን ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። መካንነት በዓለም ላይ በሚሊዮን የሚቆጠሩ ጥንዶች ላይ ያጋጥማል። በየወሩ ተስፋ እያደረጉ ሲጠብቁ፣ አንዳንድ ያልሳካ ሲል ባህላዊ መድኃኒቶች ላይ ማማተር ሊያጋጥም ይችላል። ቅርንፉድ፣ ዝንጅብል፣ ነጭ ሽንኩርት እና ሌሎች የተፈጥሮ እጽዋቶችም በተለይም ደግሞ ቅርንፉድ በሶሻል ሚዲያ የፈጣን የእርግዝና ሚስጥር በሚል ርዕስ ሲዘዋወር ልታዩት ትችላላችሁ። ቅርንፉድ ግን በእርግጥ የማርገዝ እድልን ይጨምራል ወይስ የማርገዝ እድልን ያሻሽላል? ቅርንፉድ ለብዙ መቶ ዓመታት እንደ ቅመም፣ ባህላዊ መድኃኒት፣ ለጥርስ ህመም እንዲሁም እንደ ተፈጥሯዊ ጸረ ባክቴሪያ መድኃኒት አገልግሏል። በነገራችን ላይ ቅርንፉድ ስለያዛቸው ነገሮች እስኪ የተወሰነ ነገር ልበላችሁ። ቅርንፉድ በአንቲኦክሲደንት የበለጸገ ነው። ቅርንፉድ በቫይታሚን ኬ፣ ትንሽ መጠን ቫይታሚን ሲ እና እንዲሁም ጸረ እብጠት ባህሪ ያላቸው ንጥረ ነገሮችን በውስጡ ይዟል። ቅርንፉድ ጤናማ የሆነ ቅመም ነው። ነገር ግን ጤናማ መሆን ማለት የማርገዝ እድልን ያሻሽላል ማለት አይደለም። ለመሆኑ ሰዎች ቅርንፉድን እርግዝናን ያሻሽላል ብለው ለምን ያምናሉ? ብዙዎች እነዚህ ነገሮች ላይ ቅርንፉድ ትልቅ ሚና አለው ብለው ያምናሉ። ይህም ቅርንፉድ የእንቁላል መለቀቅን ያሻሽላል፣ የእንቁላል ጥራትን ይጨምራል፣ ማህፀንን ያጸዳል፣ ሆርሞኖችን ያስተካክላል፣ እንዲሁም ወደ ማህፀን የሚሄደውን የደም ዝውውር ያሻሽላል፣ ጽንስ ከተጸነሰ በኋላ ከማህፀን ግድግዳ ጋር በበቂ ሁኔታ እንዲጣበቅ ያግዛል። በተጨማሪም ቅርንፉድ መካንነትን ያስተካክላል ብለው በቅርንፉድ ላይ ከፍተኛ ተስፋን ይጥላሉ። ነገር ግን አብዛኞቹ በሰዎች ላይ በተደረጉ ጥናቶች የተረጋገጡና የተደገፉ አይደሉም። ብዙዎቹ ከባህላዊ እምነት ወይም ደግሞ በእንስሳት ላይ ከተደረጉ ጥናቶች የመጡ ናቸው። ስለ ቅርንፉድ ሳይንስ ምን ይላል? አዎ፣ ቅርንፉድ ከፍተኛ የሆነ አንቲኦክሲዳንት አለው። ይሄ እውነት ነው። አንቲኦክሲዳንቶች ደግሞ ሴሎችን ከጉዳት ይጠብቃሉ። እንቁላልም ሕያው ሴል ስለሆነ ከጉዳት ስለሚጠብቅለት በንድፈ ሐሳብ ደረጃ ቅርንፉድ ምናልባት የእንቁላል ጉዳትን በመቀነስ ጥቅም ሊኖረው ይችላል። ነገር ግን እስካሁን ባለው ተጨባጭ መረጃ መሰረት ቅርንፉድን በመመገብ የእንቁላል ጥራትን በማሻሻል ወይም ደግሞ የማርገዝ እድልን እንዲጨምር የሚያደርግ ተጨባጭ ማስረጃ የለም። ሁለተኛው ቅርንፉድ ጸረ እብጠት ባህሪ አለው። ይህም ሴሎች እንዳይጎዱና ኢንፍላሜሽን እንዳይፈጠር ያደርጋል። በዚህም የተነሳ የተወሰነ የማርገዝ እድልን ያሻሽላል፣ የእንቁላል ጥራትን ለመጨመር ያግዛል የሚል እምነቶች አሉ። ነገር ግን ይሄኛውም ሳይንሳዊ በሆኑ ማስረጃዎች የተደገፈ አይደለም። ሶስተኛው ቅርንፉድና የሆርሞኖች ለውጥ። አንዳንድ በእንስሳት ላይ የተደረጉ ጥናቶች ቅርንፉድ በሆርሞኖች ላይ ተጽዕኖ ሊያሳድር የሚያሳዩ ውጤቶች አሉ። ነገር ግን እነዚህ ውጤቶች በእንስሳት ላይ የተገኙ ጥናቶች እንጂ በሰዎች ላይ ተጠንተው የተገኙ ውጤቶች አይደሉም። ሌላኛው ያለው እምነት ቅርንፉድ ወደ ማህፀን ግድግዳ የሚሄደውን ደም ያሻሽላል የሚሉ እምነቶች መኖራቸው ነው። በተመሳሳይ እስካሁን ድረስ ባሉት የጥናት ውጤቶች በሴቶች ላይ ይህንን የሚያረጋግጥ ተጨባጭ ማስረጃ የለም። ሌላኛው እምነት ደግሞ ቅርንፉድ የወንዶችን የማስረገዝ አቅም ወይም ደግሞ የስፐርም መጠን የተስተካከለ እንዲሆን ያደርጋል የሚሉ እምነቶች ናቸው። አንዳንድ እንስሳት ላይ የተደረጉ ጥናቶች ቅርንፉድ የወንድ የዘር ፍሬ ብዛትን፣ የዘር ወይም ደግሞ የስፐርም እንቅስቃሴን እንዲሁም አንቲኦክሲደንት ባህሪ ስላለው ስፐርም እንዳይጎዳ በመከላከል እንቅስቃሴውን በማሻሻል እነዚህ ውጤቶች እንዳሉ የሚያሳዩ ጥናቶች አሉ። ነገር ግን በሰዎች ላይ የተደረጉ ጥናቶች ገና በቂ አይደሉም። ስለዚህ ቅርንፉድን ለወንዶች የዘር ፍሬ ፍቱን የመፍትሄ ሀሳብ
ብሎ ለመምከር በቂ ማስረጃ የለም። ለመሆኑ ቅርንፉድ ጉዳት ሊኖረው ይችላል? መቼስ ነው ጉዳት የሚኖረው? ቅርንፉድን በምግብ ውስጥ እንደ ቅመም መጠቀም በአጠቃላይ ጤናማ ነው። ግን ቅርንፉድን በብዛት መውሰድ፣ የቅርንፉድ ዘይት ወይም ደግሞ ከፍተኛ መጠን ያለው ማሟያ ወይም ደግሞ ሰፕሊመንት መጠቀም አደጋ ሊኖረው ይችላል። ቅርንፉድን ያላግባብ በመጠቀም ሊመጡ የሚችሉት የተወሰኑት እነዚህ ናቸው። የሆድ መቆጣት፣ ማቅለሽለሽ፣ አለርጂ፣ በብዛት ከተወሰደ ደግሞ የጉበት ጉዳት እንዲሁም የደም መርጋትን በመቀነስ የደም መፍሰስ አደጋ እንዲያጋጥም ሊያደርጉ ይችላሉ። በተለይ የደም ማቅጠኛ የምትወስዱ ወይም የደም መፍሰስ ችግር ካለባችሁ ቅርንፉድን ከመጠቀማችሁ በፊት ሐኪማችሁ ጋር ተመካከሩ። እርጉዝ ከሆናችሁም ከፍተኛ መጠን ያለው ቅርንፉድን አትውሰዱ። የማርገዝ ዕድልን የሚጨምሩ ሳይንሳዊ ምክሮች: ጤናማ ክብደትን መጠበቅ፣ በፍራፍሬ በአትክልቶችና በሌሎች የበለጸጉ ጤናማ ምግቦችን መመገብ፣ ከእርግዝና በፊት ፎሊክ አሲድና ሌሎች ቫይታሚኖችን መጀመር፣ የምታጨሱ ከሆነ ማጨሳችሁን ማቆም፣ አልኮልንና ካፌንን መቀነስ፣ መደበኛ የአካል እንቅስቃሴ ማድረግ፣ ውጥረትን ወይም ደግሞ ጭንቀትን መቀነስ፣ ለእርግዝና ዝግጁ በምትሆኑባቸው ቀናት ላይ ግንኙነት ማድረግ፣ እንደ ፒሲኦኤስ፣ ታይሮይድ እና ኢንዶሜትሪዮሲስ አይነት ችግሮች ካሉባችሁ በጊዜ መታከም፣ አስፈላጊ በሆነ ጊዜ የማህንነት ምርመራዎችን ማድረግ የሚመከሩና ተመራጭ ዘዴዎች ናቸው። እርግዝና እየሞከራችሁ እምቢ ካላችሁ ሐኪማችሁን አማክሩ። ከ35 ዓመት በታች ከሆናችሁ ለ12 ወር ያህል እርግዝና ሞክራችሁ ካልተሳካ ሐኪማችሁን አማክሩ። ከ35 ዓመት በላይ ከሆናችሁ ደግሞ ለ6 ወር ሞክራችሁ እርግዝና ካልተሳካ ሐኪማችሁን አማክሩ። ቅርንፉድ ጤናማ ቅመም ነው። በአንቲ ኦክሲደንትም የበለጸገ ነው። ነገር ግን ሴቶች በቀላሉ እርጉዝ እንዲሆኑ የሚያደርግ አቅም መኖር አለመኖሩ እስካሁን ድረስ ገና በሳይንስ አልተረጋገጠም። አብዛኞቹ የሚሰሙት መላምቶች ከባህላዊ እምነቶች ወይም ደግሞ ከእንስሳት ጥናቶች የመጡ ናቸው። በምግብ ውስጥ ቅርንፉድን በተወሰነ መልኩ መጠቀም ይቻላል። ነገር ግን አብዝቶ መጠቀም ጉዳት ሊኖረው ይችላል። በመጨረሻም ጤናማ አኗኗር፣ በወቅቱ ምርመሮችን ማድረግና በሳይንስ የተደገፉ የሕክምና አማራጮችን ማድረግ ቶሎ ለማርገዝ ጠቃሚ እርምጃዎች ናቸው። ውድ ቤተሰቦች ቅርንፉድን በተመለከተ ያላችሁን አስተያየት ወይም ደግሞ ተሞክሮ አስተያየት መስጫው ላይ አካፍሉ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎችም ሰዎች እንዲደርስ ቪዲዮውን ላይክ እና ሼር አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄና ተጨማሪ እንዲብራራላችሁ የምትፈልጉት ሀሳብ ካለ አስተያየት መስጫው ላይ ጻፉልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።